ኦኬ ሰላም እንዴት ናችሁ? ዛሬ ስለ ሲኤምኤስ ወይ ደግሞ ኮንተንት ማኔጅመንት ሲስተም እና ስለ ወርድፕረስ ፕራክቲካል ኮርስ እናያለን። እንደሚታወቀው ኮንተንት ማኔጅመንት ሲስተም ማለት አንድ ሰው የኮዲንግ በደንብ እውቀት ሳይኖረው ወይ ደግሞ ዴቨሎፐር ሳይሆን በቀላሉ ድራግ ኤንድ ድሮፕ እያደረገ ዌቦችና ዌብ ፕላትፎርሞች የሚሰራባቸው ቱሎች እና ሶፍትዌሮች ናቸው። ያው አለማችን ላይ በጣም ብዙ ሲኤምኤስ ካምፓኒዎች አሉ። ሞስትሊ ኦፕን ሶርስ ለምሳሌ አይተን ከሆነ እንደነ ወርድፕረስ እንደነ ጆሚላ ምናምን እናገኛለን። በተጨማሪ ደግሞ እንደ ባክ ኤንድ ሆኖ የሚያግዘው እንደነ ሄድለስ ሲኤምኤሶች አሉ፣ እንደነ ስትራፒ አይነቶች። ኢኮመርስ ላይ ፎከስ የሚያደርግ ደግሞ በተለይ ድሮፕ ሺፒንግ ላይ ምናምን ለመስራት እንደ ሾፒፋይ አይነት እናገኛለን። በጣም ለቢጊነር የሚሆኑና በጣም ቀላሎች ደግሞ እንደነ ዊክስ አይነቶች እናያለን፣ ዲዛይን ላይ ፎከስ የሚያደርጉ። እኛ ግን ሞስትሊ ፎከስ የምናደርገው ወርድፕረስ ላይ ይሆናል። ቢኮዝ ወርድፕረስ አለማችን ላይ ሞስት ፖፑላር ዌብ ቢልድ ማድረጊያ ሲኤምኤስ ስለሆነ ከዚ አለማችን ላይ ካሉ 1 ቢሊዮን ዌብሳይቶች ወደ 40% በወርድፕረስም ስለተሰራ። በተጨማሪ ደግሞ ወርድፕረስ ከሌሎች በተለየ በጣም ብዙ ቴሞችን ይኖሩታል። በተጨማሪ ደግሞ በጣም ብዙ ፕለጊኖች አሉት እና ብዙ የፕለጊን ኢኮሲስተም ስላለው በቀላሉ ለመስራትም ስለሚያግዝ ወርድፕረስ ተጠቅመን ዛሬ እንዴት ነው የሚሰራ አሳያችኋለሁ። ፕለጊን እና ቴሞች አልኳቸው ግልጽ ካልሆኑላችሁ በኋላ ፕራክቲካሊ ስናይ ማብራራቸው ይሆናል። ሶ የመጀመሪያ ስራ ማድረግ ያለብን ምንድነው? ወርድፕረስ እኛ ኮምፒውተር ላይ መስራት ስንፈልግ መጀመሪያ የወርድፕረስ ሶፍትዌሩን ዳውንሎድ ማድረግ ይኖርብናል። በተጨማሪ ደግሞ ወርድፕረሱ ራን የሚያደርግበትን ሰርቨር ዳውንሎድ ማድረግ ይኖርብናል። ሶ ይሄ ለማድረግ ሁለት አይነት ሶፍትዌሮችን ዳውንሎድ አረጋለሁ። የመጀመሪያው ካሉት የሰርቨር አይነቶች ዛምፕ ሰርቨር ዳውንሎድ ላደርግ ትንሽ ቀላልም አመቺም ስለሆነ ዛምፕ ምን ነው የሚያደርግልን እንደ ሰርቨር ሲሆን ውስጡ ላይ ሰርቭ ያደርጋል። አፓች የሚባል ሰርቨር አለው። እንደ ዳታቤዝ ደግሞ ማይስኩኤል ስላለው በቀላሉ የኛ ወርድፕረስ ራን ስናደርግ እሱ ላይ ራን በማድረግ እንደፈለግን ከስተማይዝ ለማድረግ ያግዘናል። ከዛ በተጨማሪ ወርድፕረሱ ራሱ ዳውንሎድ ማድረግ አለብን። ኢንስታለር ወርድፕረስ ያስፈልገናል። እሱ ዳውንሎድ ለማድረግ ይሄኛው ትክክለኛ ዌብሳይት ላይ ገብታችሁ ዳውንሎድ ማድረጋችሁ እንዳትረሱ። ያ wordpress.org የሚለው ኮዝ ወርድፕረስ ሁለት አይነት ዌብሳይቶች አሉት። .org እና .commercial አለ። just .com ከሆነ just commercial እና ለስራ ፐርፐዝ ነው። org ከሆነ ግን ፍሪ ስለሆነ ከዚህኛውን ገብተን ዳውንሎድ ማድረግ እንችላለን ማለት ነው። እዚህኛውን በቀላሉ ዳውንሎድ ማድረግ ይቻላል። ዛምፕን ግን ሳልነግራችሁ እዚህ ላይ ዛምፕም ኖርማል ዳውንሎድ አድርገን ነው ኢንስታል የምናደርገው። ምንም ሲምፕል ነው፣ የሚከብድ ነገር የለውም። ሶ ቀጣይ ኬዛችን ምንድነው የሚሆነው? ሁለቱም ዳውንሎድ ካደረግናቸው በኋላ ዛምፑ ራን ታደርጉትና ኢንስታል ካደረጋችሁት በኋላ ምን አይነት እንደዚህ አይነት ፊቸር ያመጣላችኋል። ሶ እዚህ ላይ ምን ያስፈልገናል? አፓች ሰርቨርን ስታርት እናደርጋለን ከውስጥ የሚያገለግለን ሰርቨር ሱስ ከሆነ ድረስ ደን ማይስኩኤል ደግሞ ዳታቤዝ እንትን እንዲያደርግልን ማስነሳት ይኖርብናል። ሶ ሁለቱም ራን ከተደረጉ በኋላ ቀጥለን መጀመሪያ ዳታቤዝ ክሬት ማድረግ ስለሚኖርብን ዳን ብራውዘር ላይ እንሄድና ሎካል ሆስት /php ማይ አድሚን ብለን ዳታቤዝ ክሬት እናደርጋለን። ከውስጥ ኤቭሪ የተሰራ ኮድ የሚቀመጥበት ዳታቤዝ ቀድመን ክሬት ማድረግ ስለሚኖርብን ሶ እዚህ ላይ አዲስ ዳታቤዝ ክሬት ማድረግ ስፈልግ ይሄ ነው ዳታቤዙ የphp ማይ አድሚን ኒው እለውና ኦኬ ኦኬ አሁን ተስተካክሏል። ኦኬ ኒው እለውና ሶ ክሬት ዳታቤዝ የሚለው እዚህ ላይ መጥቼ የዳታቤዝ ስም ማስገባለሁ። ለምሳሌ ማን ላድርገው? ኢያስ ፕሮጀክት ልበለውና ኢያስ ፕሮጀክት ብዬ ጀስት ክሬት ማድረግ ነው። ስቴፑ እንዳትሳሳቱ። ኢያስ ፕሮጀክት ብዬ ክሬት ማድረግ ነው። ዳታቤዝ ክሬት ተደርጓል። እንደምታዩት እዚህ ላይ ያለ ይሄ ይመስላል። ሶ ቀጥለ ምንድነው የምናደርገው? ሶ ዳታቤዝ ክሬት ካደረግን በኋላ ዳውንሎድ ያደረግነው ወርድፕረስ ሰርቨሩ ላይ አስገብተን ራን እንዲደረግ ማድረግ ይኖርብናል። ይሄ ለማድረግ ደግሞ ዳውንሎድ ያደረኩትኝ እናንተም ዳውንሎድ ታደርጉታላችሁ። ዳውንሎድ ያደረኩትኝ ወርድፕረስ አለ። ይሄ ወርድፕረስ ኮፒ አደረገውና ዚፕ ፋይል ነው። ዘን ምንድነው የማደርገው? ዛምፕ ሰርቨር ላይ ያለበት ፎልደር ሂጅ ያስቀምጠዋል። ሰርቨር የሚሰራው እዛ ላይ እስከሆነ ድረስ እናንተ አስታውሳችሁ ከሆነ ኢንስታል ስታደርጉ ዲፎልት ኢንስታል የሚያደርግላችሁ ዛምፕ ሰርቨር ሲ ላይ ይሆናል። ሲ ላይ ዛምፕ ላይ ነው የሚያደርግላችሁ። ደን ዛምፕ ውስጥ ገብቼ htdocs የሚለው አለ።
ኤችዶክ ውስጥ ገብቼ እዚህ ላይ ያስገባዋለሁ ፔስት አደርገዋለሁ ማለት ነው። ኦብቪየስሊ ግን ቀድሜ ፔስት ያደረኩት ስለነበረ እኔ ዝም ብዬ ባልሆም ችግር የለውም። ሶ ሌላ ምንድነው የምናደርገው? እንደዚህ ካደረግነው በኋላ እዚህ ላይ ፎልደር ክሬት እናደርጋለን። እንዳትሳሳሱ ጀስት ዛም ሰርቨር አለ፣ ዛም የሚባል ፎልደር አለ። ፎልደር ላይ htdocs አለ። እዛ ዶክስ ውስጥ ነው ፎልደር ክሬት አድርገን ራን የምናደርገው። ሶ አዲስ ፎልደር እዚህ ላይ ክሬት ላደርግና ማን ልበረው? ቅያስ ፕሮጀክት ልብል ነው። ሶ ምን ላደርግ? ይሄኛውን እዛ ውስጥ ላስገባውና እዚህ ላይ ምን ማድረግ ይኖርብኛል? ኤክስትራክት ላድርገው ሙሉ። አሁን ኤክስትራክት ያደርጉት ያሉት ዛምፕ ሲ ላይ ደን htdocs ከዛ ቅያስ የሚለው ፕሮጀክት የሰራውበት ላይ ነው። እሺ ኤክስትራክት ያደርጉት ነው። ኦኬ ኤክስትራክት ካደረግነው በኋላ ይሄኛው ወርድፕረስ የሚለው ዚፑ ማጥፋት እንችላለን። ሶ አሁን ቀጣይ መንገዳችን ወዴት ነው የሚሆነው? ዳታቤዝ ክሬት አድርገናል። ደን ደግሞ ፕሮጀክቱ የነበረው የወርድፕረስ ፕሮጀክት ደግሞ ኮፒ አድርገን የታስቀመጥ ነው ዛምፕ ሰርቨር ላይ ያለው አስቀመጥ ነው። ስለዚህ ብራውዘር ላይ እናደርጋለሁ። ይሄ ፕሮጀክቱ አክሰስ አድርገዋለሁ ማለት ነው። ብራውዘር ላይ አክሰስ ለማድረግ ምን እንደው ማድረግ የሚኖርብኝ ብራውዘር ላይ ሄድና ሎካል ሆስት ሎካሊ ስለሆነ ዛምፕ ራን እያደረገ ያለው ሰርቨሩ ስላሽ አድርገን የሚሆነው የፕሮጀክታችን ስም ነው። ኮስ ወርድፕረስ ያለው ቅያስ የሚል ቦታ ላይ ስለሆነ እንዲህ አድርጌ አክሰስ ማድረግ እችላለሁ ማለት ነው። እንዲህ ሳደርገው ይሄ ፊቸር ያመጣልኛል። እዚህ ላይ የሚታያችሁ ከሆነ ወርድፕረስ የሚለው አለ። ወርድፕረሱን ክሊክ አድርገዋለሁ። ኮስ መጀመሪያ ዳውንሎድ ያደርገው ወርድፕረስ ኢንስታለር ነው። አሁን ግን ዋናው ወርድፕረስ ኢንስታል ልናደርግ ስለሆነ በተጨማሪ ደግሞ ከዳታቤዛችን ጋር ኮንፊገር ልናደርገው ስለሆነ ኦኬ አሁን ይሄኛው ፊቸር አመጣለን። then language dash english እናደርገው then let's go። ከዛ የዳታቤዙ ስም ማን ነው? እዛ ላይ ክሬት ስናደርገው የነበረ ዳታቤዝ ካስታወሳችሁት እዚህ ላይ ምን ብያለኝ? just ቅያስ ፕሮጀክት ነበረ። አሁንም ማን ነው ማስገባው? ራሱ ቅያስ ፕሮጀክት ላስገባ። ኦኬ ዩዘር ኔም ሩት እናደርገው። ኮዝ አይታችሁ ከሆነ ዳታቤዝ ክሬት ስናደርግ ዝም ብለን ቅያስ ፕሮጀክት አለ እንጂ ሌላ ስምም ሌላ ዩዘር ኔምን በተጨማሪ ፓስዋርድም ስላልተዘጋጀለት ለጊዜው ዲፎልቱ ዩዘር ኔሙ ሩት ይሁንና ፓስዋርድ አያስፈልግም። ቢካዝ ይሄ ፓስዋርድ ማለት የወርድፕረሳችን ፓስዋርድ ሳይሆን የዳታቤዛችን ፓስዋርድ ነው። ቀጥሎ ዳታቤዝ ሆስት እያደረገ ያለው ማን ነው? ሎካል ሆስቱ ነው ማለትም አፓች ሰርቨር ነው። ፋይናሊ እነዚህ ከሞላን በኋላ ሰብሚት እንለዋለን። ፓስዋርዱ ባዶውን ማድረጋችሁን እንዳትረሱት። ፋይናሊ ትክክለኛውን ወርድፕረሳችን ኢንስታል ልናደርግ ነው ማለት ነው። አሁን እዚህ ከደረስን ከዚህ በኋላ ደግሞ ስለ ወርድፕረሱ ነው የምናወራው። የወርድፕረሱ ሳይት ታይትሉ ማን ይሁን? ጀስት ቅያስ ፕሮጀክት እንበለው። ዩዘር ኔም ከፈለገን አድሚን ምናምን ማድረግ እንችላለን። ይሄ ማለት ወርድፕረሱን አክሰስ የሚያደርግ ሰው ማን ነው የሚለውን ነው ያስተካከልን ያለ ነው። ደን ፓስዋርዱ እናንተ ስትሮንግ ፓስዋርድ ተጠቀሙ። እኔ ግን ለማሳየት ያክል ዝም ብዬ ራንደም ፓስዋርድ ልጠቀም። ሶ ኮንፊርም አደርጋለሁ። ከዛ እዚህ ላይ ኢሜል እናስገባለን። ፋይናሊ ኢንስታል እያደረኩት ነው ወርድፕረስን። ኦኬ ይሄ ይመስላል። ሶ ሎጊን ላድርገውና ታች ኮን አድሚን ነበረ ዘን ደግሞ ፓስዋርድ ጀስት ዊክ ፓስዋርድ ተጠቅሜ ነበር። ሎጊን ላድርገውና ፋይናሊ ወርድፕረስ ዌብሳይታችን ይሄ ይመስላል። ዳሽቦርዱ በስነ ስርዓት ፐርፌክትሊ ኢንስታል አድርገን ነው ማለት ነው። ሶ
ሙሉ ስቴፕ ጨርሳችሁ ስትመጡ የመጨረሻ ፋይናል ይሄ ኤዲት የምታደርጉበት ትክክለኛ የመጨረሻ ወርድፕረስ የምታዩት ፊቸር ይሄ ይመስላል። ሌአውቱም ይሄኛው ነው። ኤዲት የምናደርገው እዚህኛው ይሆናል። ሶ እዚህ ላይ ምንድነው ወርድፕረስ ምን ብለናል? የኮዲንግ እውቀት የሌለው በቀላሉ ድራግ ኤንድ ድሮፕ እያደረገ ኮድ አድርጎ ድራግ ኤንድ ድሮፕ እያደረገ ዌብሳይት የሚሰራበት ነው ብለን ነበር። ሶ እንደዛ ከሆነ ይሄኛው እንደ ዳሽቦርድ ነው፣ እንደ ባክኤንድ አድርጋችሁ ማሰብ ትችላላችሁ። ፍሮንት ኤንድ ሲሆን ደግሞ እዛው ላይ ብራውዘር ላይ ድራግ ኤንድ ድሮፕ እያደረገን እንሰራበታለን። እንዴት እንደሆነ እሱ አሳያችኋለሁ። ግን ይሄ ዳሽቦርዱ እያንዳንዱ ምን መሆናችሁም መጀመሪያ በግልጽ ላብራራላችሁ። ሶ የመጀመሪያ ይሄ ዳሽቦርድ አለ፣ አጠቃላይ ዳሽቦርድ ነው። ቀጥሎ እዚህ ላይ ፖስትስ አለ። ፖስት ላይ አይታችሁ ከሆነ ፖስት የምታደርጓቸው ወይ ደግሞ ለምሳሌ እንደነ ብሎጎች እንደ አዳዲስ ኒውስሌተሮች ምናምን ሲኖሩ ማኔጅ የምታደርጉበትና አዳዲስ ብሎጎችም የምትጨምርበት ነው። ዌብሳይታችሁ ላይ እንደዛ ብሎጎች ካሉ የምንጨምርበት ይሄኛውን ፖስት አለ። ተንቀጥሎ ሚዲያ አለ። እኛ ፕሮጀክታችን ላይ ለማስገባት የምናስባቸው ኢሜጆች ጀስት ቪዲዮዎች ምናምን ሲኖሩ እዚህ ላይ ነው ስቶር የምናደርገው። ማስገባት ስንፈልግ ደግሞ አድ ብለን ማስገባት እንችላለን ማለት ነው። ተንቀጥሎ ፔጅስ አለ። ያው ፔጅስ ታውቁታላችሁ። ፔጅ ሚንስ አንድ ዌብ ፔጅ ለማለት ነው። ኮዝ ዌብሳይት ማለት የዌብ ፔጆች ስብስብ ነው ብለናል። እና አንዴ ራን ተደረጉ ሲደረግ ሙሉ ረንደር አድርጎ ኤችቲኤምኤል የሚያመጣው ፋይል እሱ አንድ ፔጅ ይባላል። እና ወይ ደግሞ በቀላል አባባል ይሄ ሆም፣ አቦት፣ ኮንታክት ምናምን የምንላቸው እያንዳንዳቸው ፔጆች ናቸው። እነሱ ተሰብስበው ናቸው እነዛ ዌብ ፔጆች ተሰብስበው ናቸው ዌብሳይት የሚሰሩት እና ፔጆችን መጨመር፣ ከስተማይዝ ማድረግ፣ ሞዲፋይ ማድረግ፣ ኤዲት ማድረግ እና አድ እና ሪሙቭ ማድረግ ስንፈልግ ይሄኛው ፔጅ እንጠቀማለን። ቀጥሎ ኮመንት አለ። ይሄ ማለት ፖስቶችን ፖስት በምናደርግበት ሰዓት ወይ ደግሞ ብሎግ ፖስቶች በምናደርግበት ሰዓት ኮመንቶች ምናምን ሲመጡ አንድ ለምናደርግበት ነው። ቀጥሎ አፒራንስ አለ። አፒራንስ በጣም አስፈላጊ ነው። ማለትም ዌብሳይታችን እይታ ምን ይምሰል፣ ዩአይ ምን ይምሰል የሚለው በጣም ፎከስ የሚያደርግ ስለሆነ ቴሞችን፣ ኤዲተሮችና ፎንቶችን እዚህ ላይ ማኔጅ ይደረጋል። ከዛ ቀጥሎ ፕለጊን አለ። ፕለጊን ሚንስ ኢን ሾርት ዌይ የሆነ ፋንክሽን የመስራት አቅም ያላቸው የሆነ ቦታ የተዘጋጁ ኮዶች ኦር ሳምቲንጎች አሉ። እነሱን ኢምፖርት በማድረግ የሆነ የዌብሳይታችንን ፋንክሽናሊቲ መጨመር ስንፈልግ የምናስገባቸው ቱሎች እና ሶፍትዌሮች ናቸው። ለምሳሌ ፎርም ማስገባት ብትፈልጉ እናንተ ፕላትፎርም ላይ ጎግል ይሄ ፎርምና መስራት አይኖርባቸው። ኤችቲኤምኤል ላይ ስንማረው እንደነበረ በቀላሉ ዳውንሎድ አድርገን ማስገባት እንችላለን። ኤስኢኦ ላይ መስራት ብንፈልግ በቀላሉ መጠቀም እንችላለን። በጣም ብዙ ፕለጊኖች አሉት፣ ማስገባት እንችላለን። ወርድፕረስ ብዙ ፕለጊኖች ስላሉት ለዛም ነው ወርድፕረስ ተመራጭ ያደረገው የፕለጊን ኢኮሲስተም ስላለው ነው። ኢቭን ኤዲተሮች ምናምንም በቀላሉ ማስገባት እንችላለን። ቀጥሎ ስለ ዩዘር ምናምን አለ። ቱሎችን አንዳንድ ሴቲንጎችን እዚህ ላይ ታስተካክላላችሁ እና ይሄ ዳሽቦርድ ይባላል። ሞስትሊ እንደ ባክ ኤንድ የምናይበት ነው። ግን ፍሮንት ምን ይመስላል የሚለው ማየት ከፈለጋችሁ እዚህ ላይ ትመጡና ቪዚት ሳይት ምትላለች። እዚህ ላይ ሄቨር ስታደርጉት ቪዚት ሳይት ልበለውና ሲታይ ዌብሳይቱ ባይ ዲፎልት ይሄ ይመስላል። እኛ ምንም የሰራ ነው የለም፣ ጀስት ዝም ብለን ኢንስታል ያደረግነው ወርድፕረስ ፊት ለፊት የሚታይ ጀስት ሲምፕሉ ይሄ ይመስላል። እኛ ግን የራሳችን ቴሞችን ዳውንሎድ በማድረግ ደግሞ ከስተማይዝ እናደርጋለን ማለት ነው። በዚህ መልክ ማየት ስላላችሁ መመለስ ከፈለጋችሁ ደግሞ እዚህኛው ላይ ሄቨር በማድረግ ወደ ዳሽቦርድ ወደ ራሱ መመለስ ይቻላል። አሁን ምንድነው ማድረግ ያለብን? ቴምፕሌቶችን ዳውንሎድ እናደርጋለን፣ ቴሞችን ዳውንሎድ እናደርጋለን፣ ደን ፕለጊንም ዳውንሎድ እናደርጋለን። እነሱ እንዴት ዳውንሎድ እንደምናደርግ አሳያችኋለሁ። ከዛ በፊት ግን ሃይላይት ሳወራችሁ የነበረ ስለ ፖስቶች፣ ፔጆች ትንሽ ውስጥ ገብቼ ምን እንደሚመስሉ ላሳያችሁ። ለምሳሌ ፖስት ስንገባና ፖስት ስንገባ እነዚህ ናቸው ያው ፖስት የሚደረጉ እንዳልኳችሁ ብሎጎች፣ ኒውስሌተር፣ አዳዲስ ሲሆን ኢቨንቶች ምናምን ሲኖሩ ፖስት የምናደርግበት ወይ ደግሞ የሚደረግ የምናዘጋጅበት ፓርት ይሄኛው ነው። ለምሳሌ ይሄ ሄሎ ወርልድ የሚል አንድ ፖስት አለ። እኛ የራሳችን ስንፈልግ አድ ፖስት እያልን መጨመር ነው። ያው እነዚህ ጀስት ፊልተር ለማድረግ ጀስት ዲሌት ኤዲት ለማድረግ ያግዙናል። the same thing ፔጅ ላይም እንደዛ ነው ያለው። ለምሳሌ አሁን ሳምፕል ፔጅ አለ። አይታችሁ ከሆነ ውጤት ላይም ስታዩት እዚህ ላይ ራን ስናደርግ ይሄኛው ሳምፕል ፔጅ ነው ያለ እዚህ ላይ የሚታያችሁ ከሆነ። ስለዚህ እኛ ግን የራሳችን አስፍተን ለመስራት ሆም፣ አቦት፣ ኮንታክት ምናምን የሚባሉ ፔጆች የምንፈልግ ከሆነ ግን እዚህ ላይ አድ ፔጅ እያልን መጨመር እንችላለን ማለት ነው። እዛ ከስተማይዝ ስናደርገው ግን ፍሮንቱ ላይ ሄደን ደግሞ ከስተማይዝ እናደርገዋለን። ለአሁን ግን ወደ አፒራንስ ሊሄድና አሪፍ ቴሞችን እስኪ ዳውንሎድ እናደርግ። ቴም ሚንስ እኛ እያንዳንዱን ይሄ
ሉክአውቱ ዩአይ እና የኤክሱ እኛ ሳንሰራው በቀላሉ ቀድሞ የተዘጋጁ እንደ ቴምፕሌት አይነት ቴሞች ስላሉ እነሱን ዳውንሎድ በማድረግ ቴክስቱ ኢሜጅ ብቻ ኤዲት በማድረግ በቀላሉ ለብዙ ጊዜ ሲፈጅ የነበረው ዌብሳይት በቀላሉ ሰርቶ ማዘጋጀት የምንችልባቸው ናቸው። እነዚህ ባይ ዲፎልት ኢንስታል ተደርገው የሚመጡ ቴሞች ናቸው። የራሳችን ስንፈልግም እናደርጋለን አድ ቴምስ ብለን መጨመር እንችላለን። በጣም ብዙ ቴሞች ናቸው ያሉት። እዚህ ላይ እንድታውቁ የምፈልገው ሁለት አይነት ቴም አለ፣ ፕሪሚየም እና ፍሪም አለ። እኛ ለጊዜው ፍሪውን እንጠቀማለን። ከፈለጋችሁ ለምሳሌ የኢኮመርስ ከፈለጋችሁ ጀስ የኢኮመርስ የምናም የብሎጊንግ ከፈለጋችሁ ብሎጊንግ፣ የትራቭል ከፈለጋችሁ ትራቭል እያላችሁ ሰርች ማድረግ ይቻላል። ለጊዜው ግን ጀስ ለማሳየት ስለሆነ ካለችንም አጭር ደቂቃ እስኪ ፊት ለፊት ያገኙት ለምሳሌ አስትራ አለ። ይሄ ኢንስታል አድርጌ እንዴት ኤዲት እንደሚደረግ ላሳያችሁ። ሶ አስትራ የሚባለውን ቴምን ኢንስታል እያደረኩት ነው። ሶ አስትራ የሚባል ቴምን ኢንስታል አደረኩት። ፋይናሊ ምን ማድረግ ይኖርብኛል? አክቲቬት አደርገዋለሁ። ኮዝ የነበረ ጀስት ዲፎልት ስለሆነ ይሄኛው አፕላይ እንዲያደርግልኝ። ሶ አክቲቬት ካደረጋችሁ በኋላ እዚህ ላይ እንደ ሊስት ሆኖ አስትራ ይመጣል። ቢኮዝ እሱ ለራሱ ቴም ቢሆንም እንደፈለጋችሁ ኤዲት ዲዛይን ማድረግ ስለምትችሉ አሰ ዳሽቦርድ እዚህ ላይ እንደፈለጋችሁ ከስተማይዝ ለማድረግ ሶ አክቲቬት አድርጌዋለሁ። አክቲቬት ካደረኩት በኋላ ሌላ ተጨማሪ ምን ሊያስፈልገኝ ይችላል? ሜቢ ለበኋላ የሚያግዘኝ ፕለጊን ልሂድና እስኪ አንድ ሁለት ፕለጊኖች ዳውንሎድ ላድርግ። ለምሳሌ ምን አይነት ፕለጊን ሊያስፈልገኝ ይችላል? መጀመሪያም እንዳልኳችሁ ኮንታክት ፎርም፣ ይሄ ፎርም ያስገባልኝ ከፈለኩኝ ኮንታክት ፎርምን ለምሳሌ ኢንስታል ላድርግ። ኮንታክት ፎርምን አገኘ ነው። ሶ ኮንታክት ፎርምን ኢንስታል አደርገዋለሁ። ይሄ ለምን ነው የሚያግዘኝ ብያችኋለሁ። ፎርም ማዘጋጀት አይጠበቅብኝም። ሌሎችም እንደዚህ የሚያግዙን ቱሎች አሉ። ለጊዜው ግን ይሄኛውን ነኝ። ሌላ ተጨማሪ ማን ሊያግዘኝ ይችላል? አሁን ኤዲት በምናደርግበት ሰዓት ወይ ደግሞ ፍሮንቱን ከስተማይዝ በምናደርግበት ሰዓት ሁለት አይነት ኤዲተር አለ። የራሱ ኤዲተር አለ፣ ብሎክ ኤዲተር ነው ይባላል። ራሱ ከወርድፕረስ ጋር የሚመጣ ግን ደግሞ ሞዲፋይ ተደርገው የተሰሩ በፕለጊን መልክ የቀረቡ ሌላ ኤዲተሮች ደግሞ አሉ። ደግሞ ኤዲት ማድረጊያዎች በቀላሉ አሉ። ከነሱ the most popular ኤሌመንተሪ ይባላል። እሱ ኤሌመንተርም ኢንስታል እናደርገውና እሱ ተጠቅመን እንዴት ኢንስታል እንደምናደርግ ማሳያችኋለሁ፣ ከስተማይዝ እንደምናደርግ ማሳያችኋለሁ። ኦኬ ኤሌመንተርን መጥቷል። እሱም ኢንስታል እናደርገውና ኤሌመንተሩም ኢንስታል ተደርጓል። ሶ ለጊዜው አክቲቬት ማድረጉን እናቆየው። ኮስ በብሎክ ኤዲተር ኔት ኤዲት እንደሚደረግ ካሳየኋችሁ በኋላ ተመልሰን ደግሞ በኤሌመንተር ኔት ኤዲት እንደሚደረግ እናያለን። ሶ አሁን የምናደርገው ምንድነው? ወደ እዚህኛው ፕሮጀክታችን እንሄድና ቪዚት ሳይት አድርጌ እንዴት አድርገን አሁን ዳውንሎድ አድርገን ነው የነበረ የአስትራ ቴምን እንዴት አድርገን ከስተማይዝ እንደምናደርገው እናያለን። ኦኬ ይሄ ይመስላል አስትራ ዳውንሎድ ያደረግነውን ቴሙን። ሶ ይሄኛ ሆነ ማለት እያንዳንዷ ሳንሰራ በቀላሉ ጀስት ኤዲት እያደረግን እዛው ከስተማይዝ እያደረግን ብቻ ዌብሳይታችን በቀላሉ መስራት እንችላለን። ሶ እዚህ ላይ ሁለት ነገር እንድትገነዘቡ የምፈልገው እዚህ ላይ ሁለት ነገሮች አሉ። ከስተማይዝ አለ፣ እዚህ ላይ ደግሞ ኤዲት ፔጅ አለ። ያው ስንጀምረው ይመጣል ፔጅ የሚል አለ። ከስተማይዝ ማለት ምንድነው? ከላይ ያለው ናቪጌሽኑ እንዴት መምሰል እንዳለበት፣ ሌአውቱ እንዴት መምሰል እንዳለበት፣ ይሄ ከላይ ያለ ይሄ ናቪጌሽን ሊስቶቹ በተኖቹ ወይ ደግሞ ከታች ያለ ፉተሩ መምሰል እንዳለበት፣ አጠቃላይ አይኮኖቹ ሎጎ ምናምን የት መቀመጥ እንዳለበት ከስተማይዝ የምናደርግበት ነው። ይሄኛው ኒው ሚል ግን ፔጆችን እያስገባን እዚህ ላይ እንደምታዩት ሊስቶች አሉ። ውስጣቸው ያለ ኮንተንት ነው ኤዲት የምናደርግበት። ይሄኛው ፓርት አለና ሁለቱም ግራ እንዳያጋባችሁ ይሄ ይመስላልና ሶ የመጀመሪያ ለምሳሌ ይሄኛው ሄዲንግ ናቪጌሽን ኤዲት ማድረግ ብፈልግ ጀስት ቢ ክሊክ አድርገውና ይሄኛው መጣልኝ። ጀስት ሄደር ነው ከስተማይዝ ማድረግ የፈለኩት። ሶ እንደምታዩት ምን አለ እዚህ ላይ ሎጎ አለ ከነ ካምፓኒ ብራንድ ኔም ዳን እዚህ ላይ ሊንኮች አሉ። ፋይናል እዚህ ላይ ደግሞ ሶሻል ሊንኮች አሉ። ሶ እዚህ ላይ የምታዩት ከሆነ ሳይት ታይትል አለ፣ ፕራይመሪ ሜኑ አለ፣
ደን ሶሻልም አለ። ሶ ይሄኛው እኛ በፈለግነው መሰረት መቀየር እንችላለን ስላችሁ አንድ ቦታም እንደፈልጋችሁ ከሆነ ቦታ ወደ ሆነ ቦታ እንደፈልጋችሁ መቀየር ትችላላችሁ። እንደምታዩት ፕራይመሪ ሜኑ ወደ ላይ ያደረኩት ሶሻል ታች ነው ያለው። ደን እዚህኛው ሎጎ ደግሞ እዚህ ላይ እንደምታዩት እንዲህ አድርገን እንደፈለግን ከስተማይዝ ማድረግ እንችላለን። በተጨማሪ ደግሞ እኛ የምንፈልጋቸው ነገሮች ካሉ ደግሞ ማስገባት እንችላለን ማለት ነው። ለምሳሌ እስኪ እዚህ ላይ ምን ላስገባ? ይሄ ሶሻል ሊንክ ወደዚህ ላምጣውና ደን እዚህ ላይ ተጨማሪ ምን ላምጣ? እዚህ ላይ ፕላስ ምልክት አለች። ፕላስ ምልክት ለምሳሌ አካውንት ላምጣ ወይ ደግሞ ዩዘሮቹ አካውንት ኬት የሚያደርጉበት ወይ ደግሞ ፕሮፋይላቸው ወይ ደግሞ የራሳቸው ዳሽቦርድ አክሰስ የሚያደርጉበት ይሄ አደረግኩኝ። ከዛ እዚህ ላይ ደግሞ ለምሳሌ ምን ልጨምር? በተን ልጨምር። በተን ጨመርኩት። እዚህ ላይ ምን መጨመር እችላለሁኝ? ለምሳሌ ሰርች ማድረጊያው መጨመር እችላለሁ። ሰው እንደምታዩት በዚህ መልክ አድርጌ ቀላል ከስተማይዝ አደረግኳት። ሰርች ማድረጊያ እዚህ ላይ ያስገባሁኝ። ሶሻል ሊንኮች አሉ። ደን እዚህ ላይ ደግሞ ዩዘር አይከን በተን አለ። እነዚህ ደግሞ የነበሩት አሉት ማለት ነው። በዚህ መልክ አድርገን ማስተካከል እንችላለን። ሶ ያስተካከልኩት ምንድነው ሄደር ላይ ብቻ ነው ያስተካከልኩትኝ። እዚህ ላይ ሳስተካከል ግን በተጨማሪ ምን አለ? ሲኤስኤስ ምን መምሰል አለበት? ጀስ ኢንተራክቲቪቲው እና አትራክቲቭነሱ ወሳኝ ስለሆነ እሱ ለማስተካከል ደግሞ እዚህ ላይ ዲዛይን እምትላለች። እዚህ ላይ ክሊክ አድርገን ደግሞ እንደፈለግን ከስተማይዝ ማድረግ እንችላለን ማለት ነው። ከስተማይዝ ማድረግ እንችላለን አጠቃላይ ስለሁሉም ለእያንዳንዱ ከፈለጋችሁ ነው እንዲህ ክሊክ እያደረጋችሁ ለየራሷ ማድረግ ትችላላችሁ። ለምሳሌ አሁን ይችኛዋ በተን አለች። ቴክስት ከለሩ ብላክ ነው ያለው። እስኪ ልቀይረው ዋይት ማድረግ ፈልግ በቀላሉ እንዲህ ክሊክ በማድረግ ዋይት ማድረግ ይችላል። ደን ባክግራውንድ ከለር ደግሞ ቢጫ ነው ያለው። ለየት እንዴት ከፈለኩኝ ለምሳሌ እስኪ እንደዚህ ማድረግ ይችላል። እናንተ የምትፈልጉት ካለ በአርጂቢም ሆነ በምንም ሆነ የራሳችሁ ብራንድ ከለር መምረጥ ትችላላችሁ። እኔ ግን ለጊዜው እንዲህ ላድርገው። ይሄኛው ደግሞ ሆቨር ነው። ሆቨር ሲደረግ ያለው ቦርደር ከለር ከፈለግን ቦርደሩ ማድረግ እንችላለን። ቀጥሎ ፎንቱ አለ። ፎንቱን ነው መሰለበት የሚለው ኢንሄርት ነው ያደረገው እንደ ሌሎቹ። ቦርደር ዊድዝ አለ። ደን ቦርደር ሬዲየስ ደግሞ አለ። ለምሳሌ ሬዲየሱ አይታችሁ ከሆነ ኖርማል ሬክታንግል ነው ያለው። እኛው እንዲያረኩ እንደፈለኩት ማስተለቅ ማሳነስም እችላለሁ። አሁን ለእያንዳንዱ ቦርደር ሬዲየሱ ማስተካከል እንፈልግ ሆነ ለየብቻው ማድረግ ይቻላል። ግን አንድ ላይ ደግሞ ማድረግ እንፈልግ ይችኛው አነካትና እንዲህ በምናደርግበት ሰዓት አንድ ላይ ለሁሉንም አፌክት ያደርግልናል ማለት ነው። ሶ በዚህ መልክ አድርጌ ለሁሉንም ማድረግ ይችላል። ለእያንዳንዱ ከፈለግን ግን ድጋሜ እሱ በመንካት ለአንዷ ለምንፈልጋት ብቻ አፌክት እንድታደርግ ለማድረግ ይቻላል። ስለ ፓዲንግ መርጅን ምናምን እዚህ ላይ ኢንስታል ታደርጋላችሁ። ሴምቲንግ ኤችቲኤምኤል ላይ የምታውቁ ነገር ስለሆነ ያን ያክል አይከብዳችሁ እና በቀላሉ በዚህ መልክ ተደርጎ ይሰራል። ፋይናሊ ግን ይሄ ፐብሊሽ ማድረጋችን አንርሳ። ጀስት ሴቭ መደረግም ስላለበት እሱ ማድረጋችን አንርሳ። በቀላሉ ይሄ በዛ መልክ አድርገን እናስተካክለዋለን። ለምሳሌ አሁን የኛ ሎጎ ብንፈልግ ደግሞ ሳይት ታይትል ኤንድ ሎጎ አለ። ለጊዜው ይሄኛው ሎጎ ነው ያለው። ሪሙቭ ላድርገውና የራሳችን ሎጎ ማስገባት እንችላለን። የቅያሽ የሰራ ነው። ለጊዜው ግን ስላላዘጋጁት ዝም ብዬ በጽሁፍ ላደርገው። እዚህ ላይ ሳይት ታይትል ምን ላደርገው? ጀስት ቅያስ ፕሮጀክት ይላል። ይሄ ቅያስ ፕሮጀክት ቪዚቢሊቲ ላፕቶፕም ምናምን ላይም እንዲታይ ላድርገውና እዚህ ላይ ዲስፕሌይ ይሆንልኛል ማለት ነው። ምን ያህል የሱ የምፈልጋችሁ ማሳመሮችና ከስተማይዜሽን ካለ ሴም ቲንግ ዲዛይን ላይ ገብተን ሲኤስኤሱን ማሳመር እንችላለን። ለምሳሌ የታይትል ከለሩ ምንም የለውም ከለር ሶኔ ለምሳሌ ዋይት ላደርገውና እስኪ ፐብሊሽ አድርጌ ውጤት እንዴት ነው እናየዋለን። እንደምታዩት ቅያስ ፕሮጀክት ብሎ እዚህ ላይ መጥቷል ማለት ነው። እንዲህ አድርገን ማስተካከል እንችላለን። ፋይናሊ ይሄ ካረግን በኋላ ሌሎችም ከስተማይዜሽን ስንፈልግ ለምሳሌ ፉተር ላይ ምናምን ላይ ማድረግን ማስተካከል ስንፈልግ ሴም ቲንግ እንደዛ ማስተካከል ይችላል። ለምሳሌ ሜኒዎቹ ላይ ምናምን አሁን ለምሳሌ እነዚህ ሜኒዎች መቀየር ምናምን ስንፈልግ እዚህ ላይ የሜኒው ኦፕሽን አለ። ፉተር ላይ ስንፈልግ ዘ ሴም ቲንግ
አሁን ፉተሩ እዚህ ላይ አይታችሁ ከሆነ ኦንሊ አንድ ላይ ነው ያለው ይሄኛው ፉተር። መቀየር ብፈልግ ግን እዚህ ላይ ክሊክ አድርገውና እዚህ ላይ ፉተሩን ስታይሉና ምን ጽሁፍ እንደፈለኩ መቀየር እችላለሁ። ዲዛይኑም እንደፈለኩ መቀየር እችላለሁ። ሶ አንድ የነበረ ለምሳሌ የሆነ ነገር መጨመር ብፈልግ ሴም ቲንግ ላይ ሲሰራው እንደነበረ እዚህ ላይ የፈለኩት ማስገባት እችላለሁ። ለምሳሌ ፉተር ሜኑን አስገባውና አይ ቲንክ ፉተር ሜኑ ስላልተዘጋጀ ከመጀመሪያው ሊሆን ይችላል። እሱ የት ነው ቼክ የምታደርጉት? እዚህ ላይ ሜኑ ትመጡና ሜኑ ላይ ያሉ ኦፕሽኖችን ቼክ ማድረግ እንችላለን። እነዚህ የሚዘጋጁት አክቹሊ ዳሽቦርድ ላይ ነው። በቀላሉ ማዘጋጀት ትችላላችሁ። ሶ አሁን ጊዜው ላለማጥፋት ይሄ ፐብሊሽ ላደርገውና እንዴት አድርገን ከስተማይዝ እና ኤዲት እንደምናደርገው ዌብሳይታችን ላሳያችሁ። ኦኬ ሶ ይሄኛው ኤዲት ማድረግ ስንፈልግ ምንድነው ደግሞ የምናደርገው? ውስጥ ያለው ኮንተንት በኤዲት የሚለው ነው ብያችኋለሁ። ከስተማይዝ የምናደርገው እነዚህ ሌአውቶችን ለማመቻቸት ነው። ሶ ኤዲት ፔጅ ልበለውና ኦኬ ሶ ኤዲት ፔጅ የሚለው ላይ ስመጣ በቀላሉ በዚህ መልክ ኤዲት ማድረግ እችላለሁ። ሶ ኤቭሪ ጽሁፎችን በቀላሉ መቀየር ትችላላችሁ። ለምሳሌ ከላይ ያለ ጽሁፍ ልቀይረውና እንዲህ አድርጌ መቀየር እችላለሁ። እስከሆነ ቀየርኩት። ሶ ኤቭሪ ለዚህኛው ደግሞ ውስጥ ላይ ላለው ኮንተንት ከስተማይዝ ማድረግ ብትፈልጉ እዚህ ላይ ብዙ ኦፕሽኖች አሉላችሁ። ለምሳሌ ሄዲንጉ መቀየር ብትፈልጉ ደን እዚህ ላይ አላይንመንቱ ቴክስት አላይንመንት፣ ኮንተንት አላይንመንቱ፣ ቦልዲንግ፣ ኢታሊክ ሊንክ ማድረግ ስትፈልጉ ተጨማሪ ሌሎችም ፊቸሮች ስትፈልጉ እዚህ ላይ ኤዲት ማድረግ ትችላላችሁ። ግን እዚህ ላይ ያላገኛችሁ ሲኤስኤስ ካለ ደግሞ እዚህ አት ዘ ራይት ታይም ላይ ደግሞ እንደፈለግን ማሳመርና ማሳነስ እንችላለን ማለት ነው። ሶሪ ማስተለቅና ማሳነስ ይቻላል። ሶ ይሄኛው ለምሳሌ ሳይዙ ትንሽ የተለቀ ስለመሰለኝ እዚህ ላይ መጣና ፎንት ሳይዝ ላይ ከፈለኩ በዚህ መልክ ማድረግ እችላለሁ። እንዚህ ሚድል ምናምን እያደረኩ መስራት እችላለሁ። አይ የምፈልገው በፒክስል ነው ካልኩኝ ደግሞ እዚህ ላይ ባለው ኦፕሽን እንዲህ አድርጌ ከስተማይዝ ማድረግ ይቻላል ማለት ነው። እንዲህ አድርገን ከስተማይዝ ማድረግ ይቻላል። ኦኬ ይሄ ካደረግን በኋላ ኢቭን ቴክስቱ ራሱ ይሄኛው ከለሩ መቀየር ስትፈልጉ ዊድዙና እንደፈለጋችሁ ማስተካከል ስትፈልጉ በቀላሉ ማስተካከል ይቻላል። ባክግራውንዱ የራሱን አማረቅም ትችላላችሁ። ኢቭን ቦርደሩ አትሪቢዩት ምናምን ኢቭን አድቫንስድ የሆኑ ሴቲንግስ ራሱ እዚህ ላይ ውስጥ መስራት ይቻላል። ይሄኛው ካደረግን ሌላኛው ደግሞ ለምሳሌ ይሄኛው ልቀይረውና በሲምፕል ቴክስት ይሄኛውን እንዲህ እናደርገዋለን። ለምሳሌ በተኑ ደግሞ እስኪ ልቀይረውና ስታርት ለርኒንግ አድርገን ማዘጋጀት እንችላለን። ሰው ስታዩት ይሄ ይመስላል። ሌላ ተጨማሪ ምን አለ መሰላችሁ? እናንተ ዝም ብለን ኤዲት ብቻ ከማድረጋችሁ በስተቀር የራሳችሁ የሆነ ቦክሶችና ማስገባት ትችላላችሁ። ሶ ለምሳሌ ከዚህኛው አንድ ሴክሽን ውጭ ሌላ ሴክሽን ማስገባት ብትፈልጉ በቀላሉ ይሄኛው ፕላስ ምልክት ክሊክ በማድረግ የምንፈልጋቸው ሴክሽኖችን ማስገባት እንችላለን። ለምሳሌ አንድ የሄዲንግ ሴክሽን ላስገባና በቀላሉ ሄዲንግ ሴክሽን አስገባሁኝ፣ የሆነ ቴክስት ላስገባለት ቀለል ያለ ቴክስት እንዲህ አድርገን ማስገባት እንችላለን። ለምሳሌ ይሄኛው እስኪ ከለሩ ልቀይረውና ቴክስት ከለሩን ይሄ ለምሳሌ ላድርገው። እንዲህ አድርጌ ከለሩ መቀየር እችላለሁ። ፎንቱ ምናምን ማስተለቅ ማሳነስ እንዳሳየኋችሁ ራሴ በፒክስልም ሆነ በምንም ከስተማይዝ ማድረግ እችላለሁ። ኤቭሪቲንግ ማስተካከል ስፈልግ በእነዚህ ማስተካከል አይዘር ደግሞ እዚህ ላይ ባለው ሴቲንግ ማስተካከል ይቻላል። ተጨማሪ የምፈልጋቸው ሴክሽኖች ለማስገባት ደግሞ በዚህኛው በግራ በኩል ያለውን ማስገባት እንችላለን። ሌላ ኤግዛምፕል ለምሳሌ ከዚህኛው ቀጥሎ እኔ ምን ማስገባት ፈለግኩኝ፣ እስኪ ጋላሪ ላስገባ። ለምሳሌ ጋላሪ ላስገባና እንዴ ፎቶዎች ጋላሪ ማስገባት ፈለግኩኝ። ሶ ጋላሪ አፕሎድ አድርጋችሁ ከኮምፒውተራችሁ መውሰድ ስላላችሁ፣ አድራይት ደግሞ ዳሽቦርድ ላይ ሳሳያችሁ እንደነበረ ከሚዲያ ላይብረሪ ደግሞ እዛ ላይ ተቀምጦ ከነበረ ከዛ መውሰድ ይቻላል። ሶ አፕሎድ ለማድረግ ልሞክርና እስኪ የሆነ ኢሜጅ ላስገባ።
ኦኬ አይ ቲንክ ኮምፎርታብል አይደለም ኢሜጁ እምቢ ስላለኝ ጀስት እኔ ከዩአርኤል ዝም ብዬ ላስገባ፣ እናንተ ግን ትክክለኛ ኢሜጅ ማስገባት ትችላላችሁ። ሶ ከዩአርኤል ላስገባና ኦኬ አይ ቲንክ ራይት ሂር የሆነ ነገር አለኝ። ምሳሌ ኮፒ ኢሜጅ አድሬስ ላድርገውና በዚህ መልክ አድርጌ ማስገባት ችያለሁ ማለት ነው። ለምሳሌ ውጤቱ ማየት ስንፈልግ ያው ሴቭ ማድረጋችሁ እንዳትረሱ። ውጤቱ ማየት ስትፈልጉ እዚህ ላይ ቪው ፔጅ የሚል አለ፣ እዛ ላይ ማየት ትችላላችሁ። በተጨማሪ ግን አንድ በጣም ኮንሲደር እንድታደርጉበት የሚፈለገው ነገር ምንድነው፣ ይሄ ዌብሳይት ሪስፖንሲቭ ነው አይደለም ቼክ ለማድረግ በሁሉም ዲቫይሶች መታየት መቻል አለበት። ይሄኛው ሲታይ በዲስክቶፕ ዲቫይሶች ነው። በሞባይልም በስልክም እያደረጋችሁ ምን እንደሚመስል ማየት አለባችሁ። ሪስፖንሲቭ ካልሆነ ይህንን ዌብሳይት ትርጉም ስለማይኖሩ በሚለው ነው። እና እስኪ ቪው አድርገን ውጤቱን ነው። ፋይናሊ ይሄ ይመስላል። የቀየርነው ጽሁፍ ዌብሳይት ዴቨሎፕመንት አለ፣ ይሄኛው የቀየርነው አለ። ያው ኢሜጅ ነው የፈለግን መቀየር እንችል ነበር። ከለሪንጉም ደን የጻፉ ጽሁፍ አለ። አሁን ያስገባሁት ኢሜጅም ይሄኛው ይመስላል ማለት ነው። ይሄ ለማሳየት ነው እንጂ በስነ ስርዓት ቁጭ ብላችሁ ሲሰሩ ደግሞ በጣም ቆንጆ የሆነ ፕሮፌሽናል የሆነ ዌብሳይት በቀላሉ መስራት ይቻላል። ያው ሌሎችም እንደዛ አድርጋችሁ ኤዲት ማድረግ ትችላላችሁ። ወደ ዳሽቦርድ አንዴ ልመለስና ዳሽቦርድ ተመልሼ ይሄኛው ኤዲት ስናደርገው የነበረ በብሎክ ኤዲተር ነው በራሱ። ግን ደግሞ እኛ የምንፈልጉት ደግሞ በኤሌመንተር ከሆነ ኤሌመንተር የሚለውን ዳውንሎድ አድርጌው ነበር፣ ግን አክቲቬት ስላደረኩት አሁን አክቲቬት ላደርገውና ኦኬ አክቲቬት ተደርጓል። አክቲቬት ካደረኩት በኋላ እዚህ ላይ ሊስቱ መጥቷል። አይታችሁ ከሆነ ተመልሼ ወዴት ልሂድ? ተመልሼ ወደ ቪዝ ሳይት ልሂድና ቪዝ ሳይት ላይ ሞስትሊ ከስተማይዝ ለማድረግ ፍሮንት ስለሚመች መልሼ ኤዲት ፔጅ ልበለው። ኤዲት ፔጅ የሚለው ላይ ጀስት ኤዲት ዊዝ ኤሌመንተር ይላል። የመጀመሪያ የነበረ ብሎክ ኤሌመንተር ነበር ባይ ዲፎልት ከሚሰሩ። አሁን ግን በኤሌመንተር ኤዲት ለማድረግ ልሞክርና ሌአውቱ ይለያል፣ ግን ምንም የተለየ ነገር የለውም። ለአጠቃቀም ስለሚቀል ብቻ ነው። ያው ሴም ቲንግ ብሎክ ኤዲተር ላይ እንደነበረ ይሄም ድራግ ኤንድ ድሮፕ እያደረጋችሁ ነው የምትሰሩበት። ትንሽ የሚለየው የግሪድ እና የፍሌክስ ቦክስ ፊቸር የፍሌክስ ቦክስ ፊቸሮችም አሉት። እዚህ ላይ እየገባን የምንፈልገው ድራግ ኤንድ ድሮፕ እያደረግን the same thing ዘስ አሳያችሁ እንደነበር ነው መስራት ነው። በተጨማሪ ደግሞ ስለ ኮምፖነንቱ ኤዲት ማድረግ ስንፈልግ HTML እዚህ ላይ CSS ስንፈልግ ደግሞ እዚህ ላይ ኤዲት ማድረግ እንችላለን። ከዚህ ውጪ የተለየ ነገር የለውም። ፋይናሊ ሰርተን ፐብሊሽ ማድረግ ይሆናል ማለት ነው። ዲቫይሶችን ለማየት ደግሞ በቀላሉ እንዲያደርግን ቼክ ማድረግ እንችላለን ማለት ነው። ኢቭን ፔጆቹን መቀየር ሲፈልግም እዚህ ላይ ፔጆቹ መቀየር እንችላለን። ባጭሩ ይሄ ይመስላል ወርድፕረስ ስትረዱት። አይ ቲንክ ትንሽ ኮንሰፕት ይዛችኋል ብዬ ተስፋ አረጋለሁ። ይሄ ከሰራችሁ በኋላ ፋይናሊ ሴቲንግ ላይ ኤክስፖርት እና ኢምፖርት ማድረጊያዎች አሉ። እነሱን ኤክስፖርት አድርጋችሁ ፋይናሊ ሲፓናልም ቢሆን ምንም ቢሆን ጀስት ሆስት ማድረግ ይሆናል ማለት ነው። በቀላሉ ይሄ ነው ወርድፕረስ ሲሰራ፣ ሌላ የተለየ ነገር የለውም። ጀስት ሞስትሊ ወደ ኢኮመርስ ምናምን ሲሆን ደግሞ ወኮመርስ ምናምን የሚባል አንዳንድ ፕለጊኖች ኢንስታል ማድረግ ሊኖርባችሁ ይችላል። ግን ይሄ ይመስላል። አመሰግናለሁ።